የአንደኛ ሩብ ዓመት ከላይ አፈጻጸማችን ስንመለከት እንደ ፓርቲ በስኬት ጎዳና ውስጥ እንዳለን ማየት የቻልንበት ሁኔታ አለ። እንደ ክልላችን ተጨባጭ ሁኔታ ደግሞ ወደኛ ክልል ስንመጣ ክልላችን ውስጥ በርካታ የልማት ስራዎችን እየሰራን ያለንበት ሁኔታ እንዳለ ማየት የቻልንበት ነው። የህዝቦች ተጠቃሚነት ማረጋገጥ የሚችል የመልካም አስተዳደር ጥያቄዎችን ምላሽ የሚሰጥ እቅድ አዘጋጅተን ተግባራዊ አድርገናል። በዚህም ውጤት አግኝተናል። የአንደኛ ሩብ ዓመት አፈጻጸማችን እንደ ማዕከላዊ ኢትዮጵያ ክልል ውጤታማ ጊዜ ነው ያሳለፍነው ብለን መውሰድ እንችላለን። አንዱና ትልቁ በተለይ ከግብርናው ክፍለ ኢኮኖሚ ስራ ጋር ተያይዞ ምርትና ምርታማነት የማሳደግ ያሉ ጸጋዎችን አሟጦ ወደ ልማት ከማስገባት ጋር ተያይዞ ያሉ ጉዳዮችን ስንመለከት በምርትና ምርታማነት እድገት ደረጃ ሰፋፊ ውጤታማ ስራዎችን የሰራንበት አግባብ አለ። ከተረጂነት ወደ ምርታማነት በመሻገር ሂደት ውስጥም በተመሳሳይ መንገድ እንደዚሁ ክልላችን ውስጥ ሴፍቲኔት ተጠቃሚ የሆኑ የህብረተሰብ ክፍሎች አሉ። ይሄ ለክልላችን ተረጂነት አይመጥንም። ለክልላችን ብቻ ሳይሆን ለሀገራችንም ተረጂነት አይመጥንም። ይሄ ከሉዓላዊነት ጋር የሚተሳሰር ተግባር ነው። ስለዚህ ማዕከላዊ ኢትዮጵያ ክልል ደግሞ የስራ ፈጣሪዎች መኖሪያ ክልል እንደመሆኑ መጠን በዚህ ክልል ውስጥ ያሉ ተረጂዎች በፍጥነት ባጠረ ጊዜ ግራጁዌት አድርገው ራሳቸውን ችሎ የሰብአዊ ድጋፍ ስራችንንም በራስ አቅም ማልማት አለብን። በዛ ደረጃ ደግሞ እርስ በርስ የማህበረሰቡ መደጋገፍ ስርዓት ተጠናክሮ መቀጠል አለበት በሚል የጀመርናቸው ስራዎች ስኬታማ ናቸው። በቅርብ ጊዜ በክልላችን ያሉ ከ300 ሺህ በላይ የሴፍቲኔት ተጠቃሚዎች አሉ። በሂደት አጥርተን ያወጣናቸው አካላት አሉ። አሁን ቀሪ አካላትን ደግሞ በአጠረ ጊዜ ውስጥ ከተረጂነት አስወጥተን በራሳቸው መቻል የሚችሉበትን ሁኔታ መፍጠር አለብን በሚል ሰፊ ስራ እየሰራን ያለንበት ሁኔታ አለ። የሰብአዊ ድጋፍ በራስ አቅም ለመያዝ ምርት ማምረት የተቻለበት አግባብም አለ። የተለያዩ ኢኒሼቲቮችም ጭምር ዲቫይስ አድርገናል። በተለይ ደግሞ ክልላችን ላይ አንዱና ትልቁ የ30-40-30 ፕሮጀክት የሚባል አለ። በተለይ ፍራፍሬ ልማት ጋር ተያይዞ ያለው ከአሁን በፊት ወደ ልማት ያልገቡ አካባቢዎች፣ ተረጂ የነበሩ አካባቢዎች፣ ውሃ ገብ የነበሩ ግን ወደ ልማት ማስገባት ያልተቻለባቸውን አካባቢዎች ወደ ልማት በማስገባት በሙዝ፣ በአቮካዶ፣ በማንጎ፣ በፓፓያ እንደዚህ አይነት የ30-40-30 ፕሮጀክት ተቀርጾ እጅግ በጣም ውጤታማ ስራ እየተሰራ ነው። በዚህም የስራ እድል መፍጠር የተቻለበት ነው። የምግብ ዋስትናን ማረጋገጥ የተቻለበት ነው። ስራ እድል መፍጠር ከተቻለ፣ የምግብ ዋስትና ማረጋገጥ ከተቻለ ከተረጂነት ጋር የሚተሳሰሩ ጉዳዮችን ደግሞ ተያይዞ ተደጋግፎ መሻገር የሚችልበትን ሁኔታ መፍጠር እንደሚያስችል ማየት የቻልንበት ሁኔታ አለ ማለት ነው። ስለዚህ በዚህ ደረጃ ከተረጂነት የመሻገር ስራው ላይ ጥሩ ስራዎችን እየሰራን እንገኛለን። ከዛ ውጪ ከመልካም አስተዳደር ጋር ተያይዞ የህዝብ የመልካም አስተዳደር ጥያቄዎች አሉ፣ ያደሩ ጥያቄዎች አሉ። እነዚህ ያደሩ ጥያቄዎችን በጥናት ለመመለስ ጥረት እየተደረገ ያለበት ሁኔታ አለ። ከዛ ባሻገር ደግሞ ሌሎች የመልካም አስተዳደር ጥያቄዎችን በእቅድ ይዞ ከመሰረተ ልማት ጋር ተያይዞ አገልግሎት አሰጣጥ ጋር ተያይዞ ያሉ ጉዳዮችን የህዝብ እርካታ እየተረጋገጠ አገልግሎቱ እየተሳለጠ ከብልሽት የጸዳ አገልግሎት እየሰጡ መሄድ የሚቻልበት ሁኔታ ላይ አንዱ እንደ ክልላችን የመሶብ አገልግሎት ላውንች ያደረግንበት ሁኔታ አለ። ሆሳና ከተማ ላይ የመሶብ አገልግሎት ተጀምረዋል ማለት ነው። ይሄን ቀጥሎ ወደ ሌሎቹ እያሰፋን መሄድ የምንችልበት ግን ደግሞ ህዝብ ጥራት ያለው አገልግሎት፣ ፈጣን አገልግሎት በስታንዳርዱ መሰረት እያገኘ መሄድ የሚችልበትን ሁኔታ ለመፍጠር ጥረት ያደረግንበት ሁኔታ የህዝብ እርካታም ጭምር እየተረጋገጠ እየመጣ እንደሆነ ማየት ችለናል ማለት ነው። ስለዚህ በኢኮኖሚ፣ በማህበራዊ፣ በመልካም አስተዳደርና በመሰረተ ልማት ረገድ የህዝብ ተጠቃሚነት እየተረጋገጠ እንዲመጣ በማድረግ ሂደት ውስጥ ሰፋፊ ስራዎችን መስራት የቻልንበት ሁኔታ አለ።